በነገራችን ላይ ገለታው የአመታዊ የኢትዮጵያ የትምህርት ሪፖርትን በተመለከተ ትምህርት ሚኒስቴር የዚህን አመት ማዘጋጀቱን ሰምተናል። የ2025ን ማለት ነው። የ2025 ላይ የአማራና የትግራይ ክልል የትምህርት ሪፖርት አልተካተተበትም። ሁለቱ ክልሎች ተዘለዋል። እንግዲህ በምን የተሟላ ሊሆን ይችላል? ሁለቱም ክልሎች ከሪፖርት ውስጥ አውጥተህ የኢትዮጵያ የትምህርት ቁመና ብለህ ልታሳይ የምትችለው ሪፖርት እንዴት ሊሆን ይችላል? የሚገርመው ደግሞ ይህን ወቅት ላይ ብርሃኑ ነጋ የሚመራው ትምህርት ሚኒስቴር መሆኑ ነው። በትምህርትም ሆነ በተለያየ መስክ ሀገሪቱን ይለውጣሉ ተብሎ በኢትዮጵያ ስሙ በተሻለ ሁኔታ የሚነሳው ብርሃኑ ነጋ ከኢትዮጵያ የትምህርት ዝቅጠት ጋር ከኢትዮጵያ የትምህርት እንዲህ አይነት አደጋ ጋር ስሙ ተለጥፎ ምንጊዜም ከታሪክ ጋር ሲነሳ የሚኖር ነው። አብይ አህመድ በፓርላማ ሊያስጨበጭብለት ሞክሮ ነበረ። ግን ፓርላማው ቢሰደብም የሚያጨበጭብ ቢዘለፍም የሚያጨበጭብ ፓርላማ ስለሆነ በዛ የምታገኘው ሞገስ በኢትዮጵያ ሕዝብ ዘንድ ምንም ትርጉም የሌለው ነው የሚሆነው። ከዚህ አንፃር ሲታይ እነ ብርሃኑ ነጋ ነገ በታሪክ የሚያስጠይቃቸው ትልቅ ጉዳት የኢትዮጵያ ትውልድ ላይ እየፈጸሙ መሆናቸውን በግልጽ የምናየው ነው። ምናልባት ከትምህርት አንፃር ስኬታማ ነን ብለው የሚገልጹት ነገር ምን እንደሆነ ግራ እስኪገባን ድረስ አንድ የሚያነሱት ኩረጃን ማስቀረትን ነው። የትምህርት ሁኔታ በዚህ ደረጃ የሚገለጽ ነው ወይ? የትምህርት ስኬት በእንደነዚህ አይነት መስፈርቶች የሚለካ ነው ወይ ብለህ ነገሮችን ስታጤናቸው የሚያስደነግጥ ነገር ነው የምታገኘው። ገለታው የዚህ የትምህርት ነገር መሳይ እንደው ደጋግመን ማንሳታችን በጣም ተገቢ ነው። በጣም አሳሳቢ ስለሆነ በትምህርት ከከሰርን ብዙ ነው ውድቀታችን። በኢኮኖሚ እንዴት ልናድግ እንችላለን? እንዴት ያልተማረ ዜጋ የኢኮኖሚ ችግርን ይፈታል? የግብርናው ችግር እኮ የሚፈታው እኮ ስንማር አይደለም? ዓለምን የለወጣት እኮ ትምህርት እኮ ነው። የአሰራር ዘዴውን እየቀየሩለት ልጆቹ እየደረሱ የገበሬውን የአሰራር ዘዴውን ይቀይሩለታል። ምርቱን ይጨምር ያደርጉለታል። ይመራመሩና ጤፏን ፐር ሄክታር ወይም በሄክታር ያገኘ የነበረውን የተወሰነ ዘር ያዳቅሉ ያመጡና አንድ ምርቱን ይጨምር ያደርጉለታል። ሩዟን እንደዛ ያደርጉለታል። ሲያ ውስጥ እንደዛ ነው የሆነው እድገት። ይህ እኮ ነው ትምህርት እኮ ነው ዓለምን የቀየረው። እና ኢትዮጵያ ውስጥ ከትምህርት ተፋተናል። ሰውየው ስለ ትምህርትም ሲናገር እኮ ዩኒቨርሲቲው ላይ አያስፈልግም ኤአይ ዘመን ነው ምናምን ሲሰምቸዋለሁ እኮ። ምን አይነት እኮ ጊዜ ላይ ነው የወደቅነው? መሳይ በትምህርት በጣም መማዝ ነው። እኔ ራሴም በትምህርት ውስጥ ስለቆየሁኝ በዚህ ወድቀን እንዴት ሊሳካለን ይችላል? ፖለቲካችን አይሳካም ያለ ትምህርት። ያልተማረ ሰው ምን ብሎ ነው ምድሪቱን ሊቀይር የሚችለው? ስለዚህ እዚህ ልጆች ላይ የሚደረግ አሁን በትምህርት ለዶክተር ብርሃኑ በደንብ የሚያውቁት እነሱ ራሱ የሚያውቁት መለኪያዎች አሉ። ለምሳሌ አክሰስ አንዱ ነው። ኢኩዊቲ የሚሉት አላቸው። ፍትሃዊነት ይመስለኛል አንዱ ነው። ኳሊቲ የሚባል መለኪያ የኤጁኬሽን መለኪያ ሶስተኛው ነው። እነዚህ መስፈርቶች የታወቁ ናቸው። ዶክተር ብርሃኑ ሲያስተምራቸው የኖሩ ናቸው። አሁን በአክሰስ ለምሳሌ በዚህ ቅድም ባነሳ ነው በተደራሽነት ወይም ደግሞ በትምህርት መግባት በመመዝገብ ወድቀን የለም ወይ? አማራ እንደዛ አለ ቅድም ያለው፣ ትግራይ እንደዛ አለ፣ ኦሮሞ እንደዛ አለ። ይህች ሀገር እንደዚህ ስብስብ አይደለችም። ሌላ ማን ነው የሚኖርባት? እነዚህ ወንድም የኦሮሞ ልጆች፣ አማራ ልጆች፣ የትግራይ ልጆች ትምህርት የማይማሩ ከሆነ በብዙ ሚሊዮን የሚቆጠር ተማሪ ወጥቶ ከሆነ እንዴት ነው ኢትዮጵያ በትምህርት ተሳካላት የሚሉ? በጣም እኮ የሚያሳዝን ነገር እኮ ነው። ይሄ ጉዳይ ነው የኳሊቲ ጉዳይ ደግሞ ብዙ በጊዜው ነው የሚነሳው። ብዙ ኤክስፐርቶች ይናገራሉ ኢትዮጵያ ውስጥ ያለ ችግር። የመጽሐፍቱ ችግር ያየህ እንደሆነ የተማሪ አስተማሪ ትምህርት ይባላል። ያንን ያየህ እንደሆነ የክላስሩሙ የትምህርት ቤቱ ጽዳት ያየኸው እንደሆነ የትምህርት ዘመናዊነት ደግሞ ይሄ የሚቀርበው ትምህርት ዘመናዊነቱ ከችግር የተነሳ ኮምፒውተር ከማጣት የተነሳ ኦቨርሄድ ፕሮጀክተር የሚያስፈልጋቸው ትምህርቶች አሉ። ሳይንሶች እነሱ ቢገኙ ደግሞ እርዳታ ቢገኙ መብራት የለም እዛ አካባቢ። እዚህ አስተማሪውን በጉሮ ወቃችን ቾክ የምትባል እኛም የተማርንባትና ጥቁር ሰሌዳ ይዞ በቀላሉ ልጆች አይተው ሊማሩ የሚችሉትን እንደቱ የሆነበት ጊዜ ነው ያለው። እና ይሄ ጉዳይ ሊለወጥ አይችልም። አሁን እኔ የሚያሳዝነኝ ከበፊቱ ዛሬ እየከሰርን በትምህርት ላይ መምጣታችን ነውና ይሄ ጉዳይ ይልቅ በጣም ኢትዮጵያውያን ሁሉ ሊያሰባስብ የሚችል ሊያስቆጨን የሚችል ጉዳይ ነው። ሌላው እንግዲህ አብይ አህመድ እንደ ምርኩዝ ይዞ በስልጣን ላይ ቆያለሁ ብሎ ካቀዳቸው ፕሮጀክቶች አንዱ የምክክር ኮሚሽኑ ሂደት ነው። የምክክር ኮሚሽኑን አሁን እንደ ብቸኛ ማንጠልጠያ እየተጠቀመው ነው። ምክንያቱም የምርጫው ነገር ያው በኪሳራ ተጠናቋል። ምርጫው በሱ መንደር ብቻ ነው እንደ ስኬት እየተገለጸ ያለው። በአጠቃላይ የሚያሳፍር ኢትዮጵያንን በዓለም አቀፉ ማህበረሰብ ዘንድ አንገቷን እንድትደፋ ያደረገ ምርጫ ነው አብይ አህመድ ያካሄደው። ራሱ በአደባባይ ወጥቶ የተካሄደው ምርጫ እንዳልሆነ፣ ድልደላ እንደሆነ፣ ምደባ እንደሆነ
በግልጽ ተናግሯል። 85% ላይ ነው የተወዳደርነው፣ 15ቱን ለተቃዋሚዎች ለቀናል ማለት በሌላ አገላለጽ ምደባ የተከናወነ ስለመሆኑ ነው። እሱ እድል ለመስጠት ለተቃዋሚዎች ፓርላማ እንዲገቡ እድል ለመስጠት ነው በሚል የገለጸበት ሁኔታ ከምን አይነት አስተሳሰብ ከምርጫ ጽንሰ ሐሳብ አንጻር ሲታይ ምን አይነት የከሸፈ ትክክለኛ ያልሆነ እሳቤና አመለካከት እንዳለው የሚያሳይ ነው። ይሄንን በአደባባይ መናገሩ በራሱ የሰውየውን ጤናማነት ጭምር እንድንጠራጠር የሚያደርግ ነው። ለማንኛውም ምክክር ኮሚሽኑ ቀጣዩ የአብይ አህመድ አጀንዳ ሆኗል። ከፍተኛ ዝግጅት እየተደረገ ነው። እንደሰማነው ከሆነ የተበተነውንም ደብዳቤ አይተናል። ለፊታችን እሁድ የሩጫ ውድድር ተዘጋጅቷል። ንቅናቄ ለመፍጠር ይላል ዓላማው። 20 ሺህ ሰው የሚሳተፍበት የሩጫ መርሃ ግብር እንደሚከናወን ነው የተገለጸው። ከዚህ በተጨማሪ ወደ 4000 የሚጠጉ ሰዎች ከመላው ሀገሪቱ እንግዲህ ያው ትግራይንም ጨምር እንዳልሆነ ይታወቃል። ከአማራ ክልልም ከአብዛኛው የኢትዮጵያ አካባቢ የሚመጡት ከ90% በላይ የብልጽግና አባላትና የብልጽግና ደጋፊዎች እንደሚሆኑ ነው የሚታወቀው። 4000 አዲስ አበባ እየገቡ እንዳለ ተሰምቷል። ለ4 ሳምንት ነው እንግዲህ 3 ሳምንት ውይይቱ የሚካሄድበት፣ ከዛ 1 ሳምንት አስቀድሞ ደግሞ ጉብኝትን ጨምሮ የተለያዩ መርሃ ግብሮች ለማከናወን ለ1 ወር ከፍተኛ በጀት ወጥቶ የምክክር ሂደቱ እንደሚከናወን ተመልክቷል። ገለታው ብዙ ነገር ማለት እንችላለን። እንደሰማነው ከሆነ ይህንን የሚያቀላጥፉትና የምክክር ኮሚሽኑ ዋና የሥራ ባለቤት ሆነው እየሰሩ የሚገኙት የኦሮሚያ ብልጽግና አመራሮችና አባላት እንደሆኑ ነው የሚነገረው። ይህን ሁሉ ስራ የሚያከናውነው ኮሚሽኑ እንዳልሆነና የኦሮሚያ ብልጽግና ሰዎች ናቸው ሂደቱንም አጠቃላይ እንቅስቃሴውን እየመሩ የሚገኙት። ሰሞኑን በሚከናወን መርሃ ግብር ከሩጫው ባሻገር የአዲስ አበባን ኮሪደር ልማት እንዲጎበኙ ይደረጋል። የወንዝ ዳርቻ ፕሮጀክቱንም እንዲጎበኙ ይደረጋል። አብይ አህመድ የሚመጻደቅባቸውን የተለያዩ ብልጭልጭ ፕሮጀክቶችንም እንዲጎበኙ የሚደረግበት ፕሮግራም እያዙን ነው የሰማነው። ገለታው ምክክር ተብሏል። ኢትዮጵያ እየመከረች ነው የሚል መሪ ቃልም ተዘጋጅቶ ነው እነዚህ ሁሉ ክንውኖች የሚደረጉት። ኢትዮጵያ እየመከረች ነው። ኢትዮጵያ ከችግር ወጣች። ኢትዮጵያ አሁን የወደቁትን ሁሉ ማንሳት ጀምራለች። የኢትዮጵያ ሕዝብ ሲነገረው እንደው ይገርማል እኮ ኢትዮጵያ ሰላሟን እያጣጣመች ነው። ማአት ነገር ነው። በኢትዮጵያ ስም መቼም የማይሰራ ወንጀል የለም። በዚህ ዘመን በነመለስ ጊዜ የኢትዮጵያን ስም ሳይጠሩ ነበር የሚደቁ መከራ ያሳዩን የነበሩት። ይሄኛው ደግሞ የኢትዮጵያን ስም እያንቆላበሰ ነው እየጠራ ነው እሱን በመከራ ውስጥ የከተተውና እንዴት ያለ ክፉ ጊዜ ነው። በጣም የምክክሩ ጉዳይ እኔ ቲም አብይ ነው የምለው። ቲም ለማ ፈርሶ ቲም አብይ ተፈጥሯል እና ይሄ ቲም አንዱ ያበላሽ ያለው ይሄን ምክክር ጉዳይ ነው። እንግዲህ በመሰረቱ እንደው ከዚህ በፊትም ከሌሎች ወገኖችም ጋር ተወያይተህበታል ይመስለኛል መሳይ። ምክክር ብዙ ዓለሞች ተካሂደዋል እና የተለያየ ዓላማ አለው። እንግዲህ ምክክር ሲያደርጉ አንዳንድ ሀገሮች ድህረ ጦርነት ነው ምክክር የሚያደርጉት። ጦርነት ያደርጉና ጦርነቱን በድርድር ይፈታሉ። መጀመሪያ አስታራቂ ሽማግሌ ይፈልጉና ይታረቃሉ። ከታረቁ በኋላ ምክክር ያደርጋሉ። ምክክሩ ምንድነው? አንደኛ ወደ ጦርነት ምን አስገባን፣ ሁለተኛ ወደ ጦርነት ሁለተኛ እንዳንገባ መሰረታዊ ችግሮቻችንን እንፍታ ብለው ምክክር ያደርጋሉ። እና ያ ምክክር ይሰምራል። አንዳንድ ቦታ ደግሞ ሳይሰምር ቀርቶ ሌላ ችግር ውስጥ የገቡ አሉ። አሁን በኢትዮጵያ ሁኔታ ምክክር ምንድነው? ለምንድነው ምክክር ኢትዮጵያ ውስጥ ያስፈለገው? ያን እንደሆነ ከፍተኛ መተሳሰሪያ መርሆዎች የምንላቸው ችግር ውስጥ ነው ያለ ነው። ተቃርኖ አለ። የለህቅ ክፍፍሉ ገዝቷል በጣም በሀገረ መንግስት ከበባድ ጉዳዮች ላይ፣ በሀገር ምሰሶዎች ላይ፣ በምልክቶች ላይ ተቃርኖዎች አሉ እና ይሄ ተቃርኖ ዝም ብሎ መቀጠል አይችልም። ልማታችንን ይጎዳል። ሀገረ መንግስት ግጭጓል ያለ እንዲሄድ ያደርጋል። ስለዚህ ምክክር ያስፈልገናል ማለት እንግዲህ ክለሳ ያስፈልገናል። በአጭር ቃል ምናልባት የህገ መንግስት ክለሳ ያስፈልገናል ማለት ነው። ይሄ ከሆነ ዓላማው ኢትዮጵያ ውስጥ አሁን የመጀመሪያው ነገር በጣም ተጋጭተው አከሮ ትግላቸው ከሮ ጠመንጃ ያነሱ ሰዎች እኮ ድርድር ያስፈልጋቸዋል ማለት ነው። እንግዲህ ይሄ ቀላል ነገር አይደለም። እነሱ መጀመሪያ መደራደር አለባቸው። ወደ እርቅ መምጣት መቻል አለባቸው። ሰክነው መምጣት አለባቸው። ከሰከኑ በኋላ እስቲ መሰረታዊ ችግሮቻችንን ወደ ምክክር እንውሰድና መካከር ግሩፕሱም ከሆነ ሪቫይዝ እናድርገው፣ ዝም ብለን በጠመንጃ አንጋደል ብለው ወደ ምክክር ይመጣሉ ማለት ነው። በኢትዮጵያ ውስጥ አሁን ይሄ ህገ መንግስት ክለሳ ምዕራፍ ላይ ከሆነ የመጀመሪያው ነገር ኢትዮጵያ ውስጥ መታሰብ የነበረበት እንደዚህ በተጋጩ ኃይሎች አካባቢ ያለው ነገር መጀመሪያ ወደ ድርድር የሚመጣበት መንገድ መፈለግ ነበር። እንግዲህ ያ ነገር የለም እና ምንድነው ምክክሩ ምንድነው? ይሄ አንድ ወንድማችን ያ ቲክቶክ ይሰራ የነበረው ወንድማችን የሚለው ቃል ነበር መሳይ
ገስጥ ነው ገስጥ አይደለም ሰግጥ ዝም ብለህ ሰግጥ ብሎ የሚለው ነገር ነበረውና ሰግጥ ሆነ ነገሩ። አሁን ኧረ እንደዚህ ያዘ ሰግጥ ምክክርም እንዴት ሰግጥ ትለዋለህ? ምክክር እኮ ሰዎችን ተታና ሰግጥ የሰግጥ የሚለው ወንድማችን ጎበዝ ነው። እሱ በራሱ ተሳካለት ልጅ ነው። አየር ኃይል ሳይቀር እኮ ወስደው እኮ ትምህርት እንዲሰጥ ያደረጉት ነው። እና አይ ቲንክ ላብይም ሳይሰጥ አይቀርም ያንን ትምህርት እና ሰግጠዋል። በቃ ዝም ብለው ይሰግጣሉ። እና በመሰገጥ አይደለም ምክክር የሚደረገው ውስጥ ረገብ ብሎ ማለት በማዳመጥ ነበር። እና የመጀመሪያው ነገር አንዱ የዘለለው ነገር ይሄ ምክክር የተጋጩ ኃይሎችን ሪጀክት አደረጋቸው። ባኖ ሪጀክት አደረገው፣ ኦላን ሪጀክት አደረገ፣ ፓርቲዎችን በሙሉ ሪጀክት አደረጋቸው። ዋና ዋናዎችን ማለት ነው። ኦፌኮን ተመልከት እና ኢህአፓን ተመልከት እና ኢህአዴግ የሚባለውን ተመልከት፣ ብዙ ፓርቲዎች ለሂቃን ተመልከት፣ በጣም በተቃርኖ ውስጥ ያሉት ሚዲያ ላይ የሚሰሩትን ሰዎች ተመልከት፣ በሙሉ ሁሉም እነዚህ 4000 ውስጥ የሉም መሳይ። ስለዚህ በሚስማሙ ሰዎች መካከል ነው ማለት ነው እንግዲህ የምክክር የሚደረግ የሚስማሙ ሰዎች ነው። አንድ ሁለተኛው በጣም የሚያሳዝንህ ነገር አጀንዳ ለመሰብሰብ ስንት ጊዜ ነው የፈጀው? 4 ዓመት ነው። 4 ዓመት ምንድን ነው ሰሩት ስትላቸው አጀንዳ እየሰበሰቡ እስቲ አጀንዳ መሰብሰብ የስንት ጊዜ ስራ ነው መሆን ያለበት? መሳይ ዝም ብለህ በኦንላይን ሊሆን ይችላል ወይ ደግሞ በየቦታው ሮጥ ብለህ የምትሰበሰበው ነገር ማለት ነው። በአጭር ጊዜ ውስጥ መሰብሰብ ነው የነበረው። 4 ዓመት ነው የፈጁት። አጀንዳ ለመሰብሰብ 4 ዓመት የፈጁ ሰዎች የሀገረ መንግስት ጥያቄ ለመፍታት 3 ሳምንት፣ ውይይቱ ደግሞ 3 ሳምንት ናት። የውይይት ጊዜዋ 3 ሳምንት፣ አጀንዳ የመሰብሰቢያው ጊዜ 4 ዓመት። ምን ትለዋለህ? ያው እንደውም ረጅም ጊዜ እኮ የሚፈልገው እኮ ምክክር እኮ ነው። ሀገረ መንግስቱ ጉዳይ ላይ ረጅም ጊዜ የሚወስደው እሱ ነው። ጥናት ያስፈልገዋል። አሁን አንዳንድ ሀገሮች በዚህ በጥናት ላይ በምንድነው በምክክር ላይ ጥናት ያደረጉ ሰዎች ምክር ቤት የሚፈቱት ጉባኤ 2 ነው። አንደኛው ይሄ የተመረጠ ጉባኤ የሚያደርግ ኃይል ነው። ሁለተኛው ደግሞ የኤክስፐርቶች ክፍል የሚባል ያስቀምጣሉ። ማለት የባለሙያዎች ማለት ለምሳሌ በኢኮኖሚ ጉዳይ ላይ ሊሆን ይችላል ምክክር ሲደረግ፣ በሀገረ መንግስቱ ጉዳይ ላይ ምክክር ሲደረግ አንዳንዱ እንትን ይጠይቃል፣ የትምህርት ይጠይቃል አንዳንዱ ጉዳይ። ስለዚህ ጉባኤው ምን ያደርጋል? እስቲ ይሄንን ጉዳይ በዚህ በፌዴራሊዝም ላይ ያጠኑ ሰዎች እዛኛው ክፍል አሉ፣ ሌላ ክፍል ይኖራሉ። እነሱ ይዩት እና እነሱ አይተው ጥናቱን ይላኩልን፣ ሪኮሜንዴሽን ማለት ነው ይላኩልን ብሎ ጉባኤው ይጠይቃል። ምክክር እንደዛ ነው ሌላ ሀገር የተደረገው። ያሉትን ጥሩ ዕውቀት ያላቸውን ሰዎች ምክር ይቀበልና ያንንም ጉባኤው ያይና ውሳኔ ይሰጣል። ኢትዮጵያ ውስጥ እንደዚህ ሁኔታዎች አልተመቻቹም። የለም አሁን የዚህ ሀገር ያሉ ማቃቸው የዚህ ባለሙያዎች ምንድነው ማህበር አለ። በጣም ብዙ ሌላ ሀገር የሚያማክሩ ብዙ ዋይት ሃውስ ሳይቀር ምክር የሚጠይቋቸው ሰዎች ትላልቅ ዓለም አቀፍ ድርጅቶች ውስጥ የሚሰሩ ሰዎችም አይሳቱ እና በዚህ ሁኔታ ውስጥ ነው ምክክር እያደረግን የሚሉትና ያሳዝናል። እንግዲህ ተመልከት 4 ዓመት የፈጀ አጀንዳዎቹ 7 ናቸው የሚል ነገር አንስተን ነበር በፊት መሳይ። አይደሉም 4000 ነው የሚሆነው ዝም ብሎ መቀበል አለብን ብሎ በ4 ዓመት 4000 ነው የሚሰበሰቡ 4000 አጀንዳ ሰበሰቡ። በክላስ ሄር ታስታውሳለህ? ፕሮፌሰር መስፍን እዚህ ቦታ ሄደው ይሄን ያህል አጀንዳ ተቀበሉ ብሎ ምን ያህል ዶሴ ይቀበላሉ? በሙሉ በኤክስ አጣፉት እና 8 ብቻ ናቸው ሌላ አንፈልግም አሁን ብሎ 3992ቱን አሏቸው ማለት ነው። ሜዳ አሁን ገበሬው የጠየቀው ጥያቄ ምን ያለው ጥያቄ አጀንዳ ይሆንልሃል የተባለው ጥያቄ ሜዳ ላይ ወድቆ አሁን 8 ብቻ ናቸው ብለው ወስነው ቁጭ ብለዋል። እና አካሂዳቸው ማለት ነው ሮድ ማፓቸው በአጠቃላይ በቀጭን ትዕዛዝ ካብይ የሚመጣ እንደሆነ ያሳያል። እና ይሄ ምክክር እኔ መክሸፍ አይደለም ያሳዝናል። መሳይ ብዙ ጊዜ አንስተናል። ድህረ ዲያሎጉ ነው ግጭት ይዞብን የሚመጣው። እነዚህ ሰዎች በፈለጉት መንገድ ቅርጸ መንግስት መስፋት ፈልገዋል። እንደሚገባኝ አብይ መደመርን እዛ ጉባኤ ላይ ሊያነሳው እና ጉባኤው ደግሞ ተሰብስበው ደግሞ መደመሪያ ሀገሪቱ ምንድነው የመሸጋገሪያ እንትን ነው ፍልስፍና ነው የመደመር እሳቤ የሚባል ነገር አለ። በመደመር እሳቤ አዲስ ህገ መንግስት ሊሰራ ነው ተብሎ ይደረግ ማለት ነው። ይህ ሲሆን ቀጣዩ ግጭት እየሰፋ ነው የሚሄደው። በዚህ በሀገረ መንግስቱ አዲስ ህገ መንግስት ክለሳ ላይ እጁ ስለማይኖር ምሁሩ ተቃዋሚው እጁ ስለማይኖር ያው የሀገረ መንግስት አለመርጋቱ ጉዳይ ይቀጥላል ማለት ነው። እና ይሄንን ስናይ እኔ እንደው በዚህ በምክክር ጉዳይ ላይ አዝናለሁ መሳይ ረጅም ጊዜ ወሰድኩ።
ገለታው ያው ምክክሩን በተመለከተ እናንተ ብዙ መድረኮች ላይ ስላነሳ ነው አዲስ ነገር የለም፣ አዲስ ነገር የሚመጣም የለም። እንዳልከው ነው 4 ዓመት ሊፈጅ የማይችል አጀንዳ ይዘው መጥተው ነገር ግን መጨረሻ ላይ እንወያያለን ወይም ደግሞ 8ቱ ያሉት የአብይ አህመድ አጀንዳዎች ናቸው። 4 ዓመትም አያስፈልግም። የሁሉ ግርግር፣ የሁሉ ወጪ፣ የሁሉ ጣውረድም ሳያስፈልገው አብይ አህመድ የሚፈልጋቸውን አጀንዳ እኮ በአንድ ቀን ተቀብለው ለሚሉት የምክክር ድራማ ህዝብንም በዚህ ደረጃ ተስፋውን በሚያጨልም ደረጃ ምክክር ብለው ትልቅ አጀንዳ ይዘው መጥተው የሁሉ ግርግር አያስፈልግም ነበር። 8ቱም አጀንዳዎች የአብይ አህመድ ናቸው። አብይ አህመድ የሚፈልጋቸው ከስልጣን ላይ ከወጣ ጀምሮ ሊያደርጉ የሚፈልጋቸው በቀደም ተከተል ጊዜ እየጠበቀ አንዳንዱን እያስተነፈሰ ብዙ ጊዜ ብለናል። የፕሬዝዳንታዊ ቅርጸ መንግስት ለመያዝ በተለያዩ ሰዎች አጀንዳው እንዲራገብ አድርጓል። ክልል ምስረታን በተመለከተ አወቃቀርን በተመለከተም እንደዚሁ የሚፈልጋቸውን ነገሮች በተለያዩ አጋጣሚዎች ያስተነፍስ ነበርና የሱ የሚፈልጋቸውን በምክክር ኮሚሽኑ ስም 4 ዓመት ፈጀ ተብሎ የአብይ አህመድ አጀንዳ ወይም ደግሞ የኦሮሚያ ብልጽግና አጀንዳ ነው እንግዲህ አሁን ለምክክር የቀረበው። ቀደም ሲል ያልከው ቁልፍ ነጥብ አለ። አንድ ምክክር የሚካሄደው ከጦርነት በኋላ አንድ ሀገር ቀውስ ውስጥ ገብታ ከዛ ቀውስ በወጣች ማግስት የሚደረግን ምክክር ቀውስ ውስጥ ሆና ችግር ውስጥ ሆና ትልልቅ ጦርነቶች ሌላ ጦርነቶችም ከፊት እየጠበቁ በዚህ ማል ምክክር እናደርጋለን የሚለው ነገር ምን ያህል የከሸፈ መሆኑን ካፈጣጠሩ ጀምሮ የከሸፈ ኮሚሽን እንደሆነ የሚያሳይ ነው። ግን ምን ይጠበቃል እንግዲህ 4000 ሰዎች አዲስ አበባ ገብተዋል። ሆቴል ተይዞላቸዋል። ከፍተኛ ውጪ ነው የሚወጣው። የኢትዮጵያን ሕዝብ ለ3 ሳምንት በዚህ አጀንዳ ለመወጠር ታስቧል። ከዛ በኋላ አብይ አህመድ መስከረም መጨረሻ ላይ መንግስት ይመሰርታል። በዚህ መነሻነት አንዳንድ ለውጦችን ያከናውናል ነው የተባለው። ከወዲሁ አጀንዳዎች ተበትነው አንዳንድ እንደው ህብረት የፈጠሩ አብይ ላይ የጋራ ድምጽ ለማሰማት የጋራ ትግል ለማድረግ የፈለጉ ኃይሎችንም ለመበታተን ታስቦ አንዳንድ አጀንዳዎችም ተወርውረዋል። ምን ትጠብቃለህ ከዚህ ምክክር ኮሚሽን ከ3 ሳምንቱ? እኔ ግጭቶችን ሊያባብስ ነው የሚችለው እንጂ መርጋት ሊያመጣ አይችልም። የዚህ ምክክር እኮ ዓላማው የነበረው እኮ የተቃረኑ ኃይሎች እንዲገናኙ ማድረግ ነበር። እዛ ላይ እኮ ፌል አደረገው። የተቃረኑ ኃይሎች አንደኛ አልታረቁም። አሁን ያለው ነገር ነው፣ እየተዋጉ ነው ያሉት ብዙዎቹ። ሌላውም ደግሞ በከፍተኛ ሁኔታ ተቃውሞ ነው ያለው፣ አልታደመም በዚህ ስብሰባ ላይ። ስለዚህ አንድ አካል የለም ማለት ነው። አንድ የሚቃረን ኃይል የሚሟገተው ኃይል የለም። እንግዲህ ድራማ ሊሰሩ ይችላሉ። የራሳቸው የብልጽግና ሰዎች ተሰብስበው የሆነ ድራማ እንደ ተቃዋሚ የሆኑ የተለመደ ነገር ነው፣ እንደዛ ሊያደርጉ ይችላሉ። ግን ስርዓቱን በጣም የሚተቹ ያረኩ በስርዓተ መንግስቱ ያረኩ ኃይሎች አንድ አካል አንድ ክንፍ የለም። ስለዚህ ይሄ ክንፍ ሳይኖር አሁን የታሰበው ምንድነው? በአብይ አህመድ ጥያቄዎቹ የአብይ አህመድ ጥያቄ አይደለም። ይሄ ለምሳሌ በምንድነው ሀገረ መንግስት ግንባታ ጉዳይ ላይ ውይይት ማድረግ የወጡ ጥያቄዎች ናቸው። ከዚህ በፊት ማንም የፈጠራቸው ጥያቄዎች አይደሉም፣ ያሉ ጥያቄዎች ናቸው። እነዚህ ጥያቄዎች የሀገር ጥያቄዎች ናቸው። ሀገረ መንግስት አልረጋም፣ ግጭት አለ ኢትዮጵያ ውስጥ። ስለዚህ የተቃረኑ ኃይሎች ተገናኝተው አንድ የጋራ የሆነ ቅርጸ መንግስት መስፋት መቻል አለባቸው፣ ህገ መንግስት ሪቫይዝ ማድረግ አለባቸው ነበር። እና ይሄንን ትተው የተቃረኑ ኃይል በሙሉ አራግፈው ይዘው አሁን አብይ አህመድ በሚፈልገው መንገድ ነው እንግዲህ አዲስ ህገ መንግስት ሊሆን ይችላል ያለውን ህገ መንግስት እንደገና ሪቫይዝ ለማድረግ የሚሞከረው። እና የዚህ ውጤት ምንድነው የሚሆነው? ግጭቶቹ ይቀጥላሉ ማለት ነው። እንግዲህ ተመልከታው እንዴት አንድ ጤነኛ ሀገር ጥይት በላይ ላይ እየዘነበ በፌደራል ስርዓት ላይ ይመካከራሉ ይላል። እንዴት ጥይት በአዳራሹ ላይ እየዘነበ ቁጭ ብለን እስቲ የፌደራል ስርዓቱ ምን ይመስላል ምናምን ይባላል እንዴ? እንደዚህ አይደረግም እኮ። እንደዚህ ዝም ብሎ ኖርማል በሆነ እንትን አይታሰብም። መጀመሪያ መቆም አለበት። እዛ እነዚያን ውጭ ያሉ ጎትተህ እዚህ አዳራሽ ውስጥ ማስገባት ምንድነው የምትሉት ማለት አለበት። ለዛ ደግሞ ስቴፕ አለ። መጀመሪያ አሁን ፕሮፌሰር መስፍን ኃላፊነት የጎደላቸው ሰው ናቸው። አንድ ቦታ ላይ ሲሉ ሳየሁኝ ከታጠቁ ኃይሎችን መካከል ምክክሩ ላይ እንገባለን ያሉ ይመጣሉ ብለዋል። እንግዲህ ተመልከት፣ አሁን እነዚህ ባለፈው እጅ የሰጡ ሰዎች የሉም። እነዚህ ከፋኖ እጅ ሰጠን ብለው እነሱ አሁን እንግዲህ ፋኖ ወክለው ድርድር እያደረጉ ነው፣ ምክክር እያደረጉ ነው ሊሉ ነው። የምክክር ኮሚሽኑ ሊል ነው። ይሄ የአማራ ሕዝብ ቁስል የበለጠ ይወጋ ነው የሚሄደው አይደለም። በህግ እነሱ በሚጽፉት አሁን አዲስ በሚያዋቅሩት ሀገር መንግስት ሪቪዥን ላይ የበለጠ ቁስለኛ እንዲሆን ነው አማራ ያለው። በኦሮሚያ በኩልም የኦሮሞ አካባቢ ኦላ ሰዎች ናቸው ተብሎ ይመጣሉ ማለት ነው። እዚህ ምክክር ላይ ከኦላ ተወካይ አንድ ጥያቄ አለኝ ይላል ቁጭ ብሎ አንዱ እጅ የሰጠው ሰው ማለት ነው። እዚህ ሆቴል ቁጭ ብሎ ዘና እያለ
እነሱ የሚሰጡትን ርዕስ እያቀረበ የወላ ተወካይ ነኝ ይላል ማለት ነው። ይሄ ቁስል ነው የሚጨምረው በኦሮሞ ታጋዮች። ስለዚህ ሄዶ የሚያመጣው ነገር አለመኖሩ አይደለም። እኔ ውጤቱ ዜሮ መሆን አይደለም የሚያሳስበኝ፣ ዕዳ ነው ይዞብን የሚመጣው። ምክክር በኢትዮጵያ ውስጥ ዕዳ ይዞ ይመጣ። አንዳንድ ሀገር ሆኗል እኮ መሳይ ምክክሩ ፌል ማድረጉ አይደለም፣ ግጭት ጨምሮባቸው ግጭት ጨምሮ እሳት ውስጥ የከተታቸው አሉት። እና ምክክር በጣም ጥንቃቄ ያስፈልገዋል ይላሉ እንግዲህ ባለሙያዎች። በጣም በጥንቃቄ መያዝ ነው። ቃሉ ደስ ስለሚል ብቻ ምክር የሚባልበት አይደለም። በጥንቃቄ በተለይ አውትካሙ ወይም ደግሞ መጨረሻ ውጤቱ አዳዲስ ነገሮችን ይዞ ስለሚመጣ ያንን ለማስፈጸም የሚችል የሰላም ሁኔታ መፈጠር መቻል አለበት። ኮሚትመንት ያስፈልጋል፣ ቃል ኪዳን ያስፈልጋል ይላሉ። እና እንግዲህ ይሄ ሁሉ የለም። አብይ አህመድ የሚፈልገውን ስርዓተ መንግስት ያስቀምጣል ማለት ነው። እንዳልከው ብዙ ጊዜ ፕሬዚደንሻል ትላላችሁ፣ እኔ አይገባኝም እሱ ለምን እንደሚፈልገው። ሌላም ደግሞ እንግዲህ የሚፈልጋቸውን አንቀጾች ያወጣል፣ 39 ደግሞ ያወጣል ይላል። ይሄ ነው። ሁለተኛ በጣም የሚያስገርመኝ አንዱ ምንድነው መሳይ እንደው ይህችን ብቻ ልጨምር። ለምሳሌ የፌዴራል ስርዓቱን ቀይራለሁ ይላል፣ ሰምቻለሁ እንደዛ አይነት። እና የፌዴራል ስርዓቱ እንቀይረዋለን፣ አማራ ክልል የሚባል አይኖርም፣ ትግራይ ክልል የሚባል አይኖርም፣ ኦሮሞ ክልል የሚባል አይኖርም፣ እንቀይረዋለን ይላሉ። አሁን ይሄ በኢትዮጵያ ውስጥ አጀንዳ እውነት ነው። ግን አሁን ባለበት ሁኔታ እኮ ኢትዮጵያ ውስጥ የዚህ የምንድነው ግሩፕ ግሪቫንስ የሚባለው ወይም ደግሞ የግሩፕ ምንድነው ቁጣ፣ የቡድን ቁጣ በቡድን ራስን በአይደንቲቲ በማንነት የማሰባሰቡ ፍላጎት እኮ ከመቼውም ጊዜ በላይ ጨምሯል። እስቲ አማራ ክልልን ተመልከቱ። አማራ መቼ ነው እንደዚህ በዚህ ደረጃ በማንነት ተሰባስቦ የሚያውቅ? በኢህአዴግ ጊዜ እኮ ጎትተህ አንዱን አማራ ላይ ተደራጅ ብለህ አስቀምጠው እኮ እዚህ 14 ታስቀምጠው በጥሶ ይሄዳል። በቃ ያንተን ሁሉ ያውግዛል። ኢትዮጵያ ጸርነህ ምናምን ይልሃል። እና አሁን እኮ አማራው እኮ አይደለም ይሄ በማንነቱ መደራጀት ታጥቆ እየታገለ ነው ያለው። ይሄ በሰው ልብ ውስጥ መጥቷል። ግሪቫንሱ የፈጠረው ብሶት ማለት ነው። በኦሮሚያ ክልል እንደዛ ነው። በትግራይ ውስጥ ተመልከቱ ያለውን ችግር። እነዚህ የማንነት ተኮር ችግሮች በሰው ልብ ውስጥ እንደዚህ ፋፍተው ሳለ አብይ አህመድ 4000 ሰው ሰብስቦ ዛሬዋ ምክር ቤት ውስጥ ምንድነው አዳራሽ ውስጥ 4 ክልል አድርገናል፣ ትግራይን 5 ክልል አድርገናል ብለው ይሄ በማንነት ላይ ያለ ስብስብ ይፈርሳሉ። የአማራ ትግል በአማራነት ተደራጅቶ መታገሉ ይቀንሳሉ። አይቀንስም፣ በኮሩ የሚያሳስበው ነገር። ስለዚህ የሆነ የተዘለለ ደረጃ አለ። ያ የተዘለለ ደረጃ ምንድነው? እነዚህ ኃይሎች መምጣት ነበረባቸው። በጋራ እንፍታው፣ ችግሩን በምክክር እንፍታው የሚል የመጀመሪያ ደረጃ የድርድር የእርቅ ስራ ተሰርተው ከዛ በኋላ የኑሮ ወደሚጠይቀው ጉዳይ የቁጭ ብሎ በክርክር በሙግት ቅድም ያልነው ደግሞ ኤክስፐርት ሊፈታው የሚገባው ወደዛ እየተደረገ በዚህ በ3 ሳምንትም አይደለም የሚፈታው። በእውነት የሆነ ወራት ይፈጃል፣ ዓመትም ሊፈጅ ይችላል። ቁጭ ብሎ መፍጨት ነው። እና እነሱ እኮ በ3 ሳምንት እኮ አቅልጠን አፍጭተን ምናምን እኮ ህገ መንግስት ሊያሻሽሉ እኮ ነው መሰለኝ። እና ይሄ ጉዳይ የምክክሩን ጉዳይ ስናነሳ የሚያሳስቡን ነጥቦች ናቸው። ሆነ ገለታው የምክክሩ ሂደት ያው መርሃ ግብሩን ለማከናወን ለዓለም አቀፉ ማህበረሰብም ያው ምክክር አካሂደናል የሚል ነገር ለማሳየት ካልሆነ በስተቀርም በብልጽግና ጓዳ የተጠናቀቀ በአብይ ፍላጎት ሁሉ ነገር ያበቃለት ጉዳይ ነው። ማድረግ የፈለገውን በዚህ ሂደት አሳቦ ሊያደርግ ፈለገ እንጂ ማድረግ ከፈለገ ያደርገዋል። ምናልባት ከዚህ ከምክክሩ የተለየ ለውጥ ወይም ደግሞ አብይ የማይፈልገው ከአብይ ፍላጎት ውጪ የሆነ ነገር የህዝብ ፍላጎት የሚንጸባረቅበት ነገር የሚጠብቅ ካለ የዋህ ብቻ አይደለም። ምናልባት የኢትዮጵያን ፖለቲካ የአብይንም አገዛዝ በቅጡ ያልተረዳ ሰው መሆን ይገባዋል። ለማንኛውም ገለታው ምርጫ የሚፈታው አይደለም የኢትዮጵያን ችግር። ምክክርም ይሄ አሁን አብይ በያዘው ሂደት የሚፈታ ችግርም አይደለም። አብይ ምርጫውን አሸንፈናል፣ የህዝብ ይሁንታ አግኝተናል፣ አሁን ደግሞ አንዳንድ ነገሮችን ለማስተካከል ይሄን ምክክር እንጠቀመዋለን እያለ ነው። እውነት እንዳለው እንዳሰበው የኢትዮጵያን ችግር በእንደዚህ አይነት ሁኔታ ይዞ ይዘልቀዋል? ምንድነው የምናየው? እንደው ጠቅለል ባለ ሁኔታ እንድንመለከተው ነው። አብይ አህመድ ሁሉ ነገር አበቃ ነው። በቃ አሁን ከበቀደሙ ፓርላማም የተረዳነው አርባ ምንጭም ሄዶ የተናገረውን ካየው ገነት እንገባለን ነው፣ ምድር ላይ ጽድቅ እየሰራን ነው፣ መግቢያችን ገነት እንደሆነ አውቀናል ብሎ በዛ ደረጃ የተናገረው ነገር በራሱ አስገራሚ ነው። በእርግጥ በዚህ መልኩ ሊገዛ ይችላል፣ እያየን ነው። ኢትዮጵያ ህዝብ በምን ያህል ርቀት ከአብይ አህመድ ጋር ተፋቶ እንዳለ እርቆ እንዳለ እየተረዳን ነው። ህዝቡ አደባባይ ወጥቶም እየተናገረው ነው። ግን በዚህ ሁኔታ አብይ አህመድ ምን ያህል ጊዜ ሊዘልቅ ይችላል? ምርጫና ምክክሩ የአብይ አህመድ መዳኛ ናቸው?
አይ መሳይ እነዚህ እንደውም ውድቀትን የሚያፋጥኑ ነው የሚመስለኝ መሳይ። አሁን ምርጫውም እኮ የኢትዮጵያን የፖለቲካ ክፍተቶች የፖለቲካ ለውጥ ክፍተቶች በሙሉ የደፈነ ነው አይደለም በላሽቶ እንደውም ቅድም የጠቀስከው ለምሳሌ በጣም አሳፋሪ ነገር ነው ልቀቅልህና አንተ ብቻህን ጎል አግባ ምናምን የሚባል ነገር ነው። ብቻህን ተጫውተህ አንተ ጎል አስገብተህ አሸንፍ ያለው በልናና የዜማው መሪ እኔ ደግሞ እዛኛውን ትልበል እዛኛው ተወዳደረ ምናምን ተብሎ ይሞዳሞዳል እንደ አንድ ፓርቲ ጤነኛ የሆነ ፓርቲ በመድብለ ፓርቲ ስርዓት ቀርቦ በህዝብ ፊት የህዝብ እንደና ነገር መናገሩ እኮ ነው በጣም የሚያሳፍረው። ይህንን ልክ እንደ ትልቅ ብቃትና ስኬት አደባባይ ላይ መናገሩ ደግሞ ምን ያህል በሞራልም በብዙ ነገር የወረደ ሰው መሆኑን የሚያሳይ ነው። አዎ የመድብለ ፓርቲ ስርዓት ኮንሴፕትም ይመስለኛል። የመድብለ ፓርቲ ስርዓት ጽንሰ ሐሳቡ ራሱ አላወቁትም እኮ በጣም እኮ ያሳዝናል እኮ። እኔ እኮ በጣም የሚያሳዝነኝ ነገር መሳይ እኮ ኢህአዴግ በጣም ኢንሄረንትሊ የተጣባው በአማርኛ እንደው በጣም የተጣባው ችግር አለ። አሁን ተለውጫለሁ ብሎ አክሮባት ሰርቶ ብልጽግና ነኝ ምናምን የሚለውን አንመነው። ኢንሄረንት የሆነ ችግር አለበት። በቃ ከዲሞክራሲ ከመድብለ ፓርቲ ጋር ስርዓት ጋር ችግር ያለበት ፓርቲ ነው። ብቻውን ቁጭ ብሎ የሆነ አዳራሽ ውስጥ ቁጭ ብሎ ረጅም ጊዜ መማር ያለበት ፓርቲ ነው እና ይሄ ፓርቲ እየተገለባበጠ እየመጣ አሁን እኮ ሲናገር እኮ ኢህአዴግ የሚባለው እኮ ሲቃወም የሚኖር ሌላ ሰው እኮ ነው የሚመስልህ እኮ። የሽመልስን ስታይ አብይ አህመድን ስታይ እዛ ውስጥ ነው ያደጉት እነዚህ ሰዎች እና ይሄ በጣም ችግር ያለበት ፓርቲ ነው አስተሳሰቡ ማለት ነውና ስለ ምርጫ ሲናገር የምንሰማው ከዛ ጋር ተያይዞ የመጣ ችግር ነው። የምክክር ኮሚሽኑ ግን የምክክሩ ችግር ትልቁ ችግር ምንድነው? ሲወለድ የበርዝ ዲፌክት አለበት ተብሏል። ብዙ ጊዜ በርዝ ዲፌክት አለበት እጅና እግር የለውም ሲፈጠር ማለት እንግዲህ ሲወለድ የሚሉት እንግዲህ አንድ ተቋም ተወለደ የሚባለው በህግ ሲቋቋም ነውና ማቋቋሚያ አዋጁ ሲፈጠር በርዝ ዲፌክት አለው የለውም እጅና እግር። ለምሳሌ አሁን በዚህ ሀገር ሰላምና ጥናት የሚያጠና ተቋም ያ ምንድነው ምክክር ሲደረግ ምክክር የሚያደርገው አካል የማስፈጸሚያ መዋቅር ይዘረጋል ነው የሚለው። መዋቅር የራሱን መዋቅር የመንግስት መዋቅር አይጠቀምም ነው። ምክክር ኮሚሽኑ ራሱ ሲቋቋም ለምሳሌ መጨረሻ ላይ የደረሰባቸውን ውሳኔዎች እንዴት ነው የሚያስፈጽመው? በቀበሌ አስተዳደር፣ በክፍለ ከተማ፣ በአዳሪስ በኩል እንደዚህ አይነት የመንግስት መዋቅር አብይ አህመድ በምናምን ነው የሚለው ኢትዮጵያ ውስጥ ለመንግስት ተቋማት ነው እንግዲህ የሚያቀርቡ የሚለው። ይሄ የበርዝ ዲፌክት ይባላል። እጅ እግር ሳይኖረው ማለት የማስፈጸሚያ መዋቅር ሳይኖረው ለዘለቀው። ስለዚህ ይሄ ጉዳይ ዞሮ ቅድም ያለው የብልጽግና ፍላጎት ተጠምዝዞ በዛ እጅ ስር ያለ ስለሆነ ተስፋ አይደለም። ለዚህ ነው እንደገና ይፈጠር። ምድሪቱ ከባድ ጥያቄ ነው ያላት። የሆነ እንዴት አድርገን ሰላም እንፍጠር ምናምን ብቻ አይደለም ያለው። አገረ መንግስቱ ላይ የተሰፋው ቅርጸ መንግስት ልክ አይደለም የምንባለው ሰዎች የፌደራል ስርዓቱ ጉዳይ ላይ የፓርላማው ጉዳይ ላይ ተመልከቱ። የኢትዮጵያ ጉዳይ እንደው ምናልባት አንዳንድ ወጣቶች ይረዳ ከሆነ ብዬ ነው የማነሳው መሳይ። አሁን የኢትዮጵያ ባይካሜራል ናት ይላል እንግዲህ ተመልከተው። የባይካሜራል የሚባለው እንግዲህ እንደምታውቀው ሁለቱም ህግ ማውጣት ሲችል ነው። ሁለቱም ምክር ቤት ማለት ነው። አፐር ሃውስ የሚባለውና ሎወር ሃውስ የሚባለው ከፍተኛው ቤትና የታችኛው ቤት ህግ ማውጣት ሲችል፣ ኢትዮጵያ ውስጥ አፐር ሃውስ የሚባለው የላዕላይ ምክር ቤቱ ህግ ያወጣል። ስለዚህ ይሄ ባይካሜራል ናት ወይ የሚለው አንድ የምክክር ጥያቄ ነው። ሁለተኛው በጣም የሚያሳዝነው ነገር ይሄ ምክር ቤት በምርጫ አንገነባውም መሰለኝ። ኢትዮጵያ ውስጥ ምርጫ መጣ ከተባለ የምንመርጠው ሎወር ሃውስን ብቻ ነው። የአፐር ሃውስ የሚባለው የላይኛው ቤት ለምርጫ ቀርቦ ማያውቅም። አሁን የፌዴሬሽን ምክር ቤት ማለት ነው ከባድ ውሳኔ የሚወስን ነው። ህግ ትርጉም የሚሰራ የሀገሪቱን ቀመር የኢኮኖሚ ቀመር የሚቀምር ነው። ማነው? ይሄንን ኢህአዴግ የሚባል ፓርቲ ዝም ብሎ ይሾምበታል። አገኘውን አመጣህ ይላል፣ እንትናን ኬሪያን አመጣህ ይላል፣ እንትና ገብተዋል ይላል። ምን እንደሆነ አናውቅም። ያ ቤት የሚሰራው እንዴት እንደሆነ ዝም ብሎ እንደፈለጉ ነው የሚደለድሉት። እንደፈለገው መጫወቻ ነው የሆነው እና ይሄ ቤትም ከዚህ ወጥቶ እንዴት ነው አሁን እዚህ ሴኔት እና ምንድነው ተወካዮች ምክር ቤት የሚባለው አለ አይደል? ሁለቱም በብቻ ነው ህዝብ መርጦ ነው የሚገነባው። እንዴት ነው ኢትዮጵያስ ወደዚህ ማትሻገረው የሚለው ነገር እኮ የምክክር ጉዳይ ነው። እነዚህ መሰረታዊ የሆኑ የሀገሪቱ መዋቅር የሚነኩ ነገሮች የተቃረኑ ኃይሎች ተገናኝተው ሙግተው ተሟግተው የተሻለ ቅርጽ መንግስት የሚሰሩበት ሁኔታ ሲኖር ነው እና አሁን ያለ አብይ አህመድ ስርዓት የሚፈልጋትን አይነት ቅድም ያለው መደመር ሳብ የሚሏት አለች
እቺ የመደመር እሳቤ ለሱ ብቻ ለነሱ ነው የገባቸው። እኔ መቼም ምንም ሊገባ አይችልም እኮ መሳይ ዳርቀጥ የኢትዮጵያ ችግር ውስብስብ ሆኖ ሁሉንም የማቴማቲክስ ስሌቶች እኮ ይጠይቃል። መቀነስን ሁሉ ይጠይቃል፣ ማካፈልን ሁሉ ይጠይቃል፣ ማባዛትን ሁሉ ይጠይቃል። መደመር የምትባል እሷ ብቻ ናት ችግሩን የምትፈታው። ሰግጥ እንደቢያ ሰግጣል እና ይሄ ምክክር ሊሆን አይችልም መጨረሻ ላይ። ገለታው እንግዲህ በተለያዩ መረጃዎች ቆይታ ያደረግንበት የዛሬው የአንከር የመረጃ ክፍለ ጊዜ እነን ይመስላል። እንግዲህ እንዳጠፋ ዳግም እንደምንገናኝ ተስፋ አደርጋለሁ። መልካም ጊዜ። አመሰግናለሁ መሳይ። መልካም ጊዜ ለሁላችሁም ይሁን። ተመልካቾቻችን በዚሁ የዛሬውን አበቃን። በሌላ የአንከር የመረጃ ክፍለ ጊዜ እስከምንገናኝ አብራችሁን ስለነበራችሁ ከልብ በማመስገን እንሰናበታለሁ። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።